ሰላም የእግር ኳስ አፍቃሪዎች ወደ ቻናሉ እንኳን በደህና መጣችሁ። ዛሬ በዝውውር ገበያው ላይ ብዙዎችን ያስደነገጡና የእግር ኳስ ዓለምን ያነጋገሩ አስገራሚ ዝውውር እድገቶች ተመዝግበዋል። አንዳንድ ስምምነቶች ሊጠናቀቁ ቀርበዋል፣ ሌሎቹ ደግሞ ትልቅ ክለቦችን ወደ ፉክክር አስገብተዋል። ከኔ ጋር እስከ መጨረሻው ከቆያችሁ በዚህ ቪዲዮ ውስጥ ከትላልቅ ዜናዎች ጀምሮ እስከ አስደናቂው ዜና ድረስ ሁሉንም በተከታታይ እናያለን። እኔ ሚሊገች ነኝ። ቻናሉን ገና ከተቀላቀላችሁ ሰብስክራይብ ማድረግና የደወል ምልክትን ማብራት አትርሱ። ላይክም ያድርጉ። እንግዲህ ወደ ዛሬው ትልቅ የዝውውር ዜና እንግባ። ሮድሪ ወደ ባርሴሎና ሄርዊጎ ብሏል። የዝውውር ዓለም በትልቅ ዜና ተናውጧል። ሄርዊጎ ሮድሪ ሄርናንዴዝ ወደ ባርሴሎና ለመመለስ ተቃርቧል ተብሏል። ከብዙ ወሬዎችና ግምቶች በኋላ የስፔን ኮከብ አማካኝ ወደ ካምፕኑ ለመመለስ የሚያስችለው ድርድር ወደ ወሳኝ ደረጃ ደርሷል። ሮድሪ በአሁኑ ጊዜ ማንቸስተር ሲቲ መሃል ሜዳ መሪ ሲሆን ከፕሪሚየር ሊግ በጣም ጠንካራ አማካኞች መካከል አንዱ ሆኗል። ከሲቲ ጋር በርካታ ዋንጫዎችን አሸንፏል። የቻምፒየንስ ሊግ፣ የፕሪሚየር ሊግ እና ሌሎች ትልቅ ድሎችን በማግኘት በዓለም ላይ ካሉ ምርጥ አማካኞች መካከል ተመድቧል። ባርሴሎና በሮድሪ ውስጥ የሚሆን ነገር ቀላል አይደለም። ክለቡ ከቡስኬትስ በኋላ የመሃል ሜዳውን በተመሳሳይ ደረጃ የሚመራ ተጫዋች ሲፈልግ ቆይቷል። ሮድሪ የባርሴሎናን ያጨዋወት ስርዓት በደንብ የሚያውቅ ተጫዋች ሲሆን የቲኪታካ ፍልስፍና ጋርም በጣም የሚሰማ ተጫዋች ነው። ሪፖርቶች እንደሚጠቁሙት ባርሴሎና ለሮድሪ ወደ 55 ሚሊዮን ዩሮ የሚደርስ ጥቅል ጨረታ ቀርቧል። የማንቸስተር ሲቲ ዋጋ ግን ከዚህ በላይ እንደሆነ ተገልጿል። ነገር ግን የግል ውሎቹ ተስማምተዋል የሚሉ ዘገባዎች መውጣታቸው ይህን ዝውውር ወደ መጨረሻው ደረጃ እንዳቀረበው ተነግሯል። ከዚህ በኋላ ትልቁ ጥያቄ አንድ ነው። ማንቸስተር ሲቲ የዓለም ምርጥ አማካኙን ለመልቀቅ ይስማማል? የዝውውር ከተጠናቀቀ በባርሴሎና የመሃል ሜዳ ኃይል እጅግ ይጨምራል። ለማንቸስተር ሲቲ ደግሞ ትልቅ ቦታ ሊሞላ የሚገባው ክፍተት ይፈጠራል። ሮድሪ ወደ ባርሴሎና ይመለሳል ወይስ ማንቸስተር ሲቲ ኮከቡን መሄድ ያቆማል? ሌላኛው ከዝውውር ገበያው ትልቅ ድንጋጤ የፈጠረውን ዜና እንመልከት። አርሰናል ለቪኒሲየስ ጁኒየር ትልቅ የደሞዝ ጥቅል አቀረበ። ሪፖርቶች እንደሚገልጹት አርሰናል የሪያል ማድሪዱን ብራዚላዊ ኮከብ ቪኒሲየስ ጁኒየርን ወደ ኤሚሬትስ ለማምጣት ከፕሪሚየር ሊግ ታሪክ ትልቅ ከሚባሉ የገንዘብ ጥቅሎች አንዱን ለማቅረብ ሞክሯል ተብሏል። አርሰናል ለቪኒሲየስ ያቀረበው ሀሳብ በገንዘብ ብቻ የተመሰረተ አልነበረም። ክለቡ ተጫዋቹን የፕሪሚየር ሊጉ ቀጣዩ ትልቅ ኮከብ እንደሚሆን፣ የዓለም አቀፍ ታዋቂነቱን ይበልጥ እንዲያሳድግና የባላን ዶር ሽልማት ለማሸነፍ የተሻለ እድል እንደሚኖረው አሳይቷል። በተጨማሪም አርሰናል በዓለም ላይ እጅግ ተወዳዳሪ በሆነው የፕሪሚየር ሊግ ራሱን እንዲፈትንና ክለቡን የቻምፒየንስ ሊግ ዋንጫ ለማሸነፍ በሚያደርገው ቀጣይ ጉዞ መሪ እንዲሆን እድል አቅርቦለታል። ነገር ግን በመጨረሻ ቪኒሲየስ ጁኒየር በሪያል ማድሪድ መቆየትን መርጧል። ብራዚላዊ ኮከብም ከክለቡ ጋር አዲስ ውል በመፈረም በሳንቲያጎ በርናቦ ጉዞውን ለመቀጠል ወስኗል። ይህ ዝውውር ባይሳካም አርሰናል የዓለም ምርጥ ተጫዋቾችን ለመሳብ ያለውን አዲስ ደረጃ ያሳየ እርምጃ ሆኗል። ሌላኛው ዜና ኤንዞ ፈርናንዴዝ ወደ ማንቸስተር ሲቲ ሊመጣ ነው ተብሏል። ሪፖርቶች እንደሚጠቁሙት ማንቸስተር ሲቲ ከዚህ በፊትም ኤንዞን ይከታተል ነበር። ነገር ግን አሁን የፍላጎት እንደገና በጥንካሬ ተመልሷል። የዚህም ዋና ምክንያት ሮድሪ በክለቡ ሊለይ ይችላል የሚለው ወሬ መጠናከሩ ነው። ሮድሪ በማንቸስተር ሲቲ ውስጥ በጣም አስፈላጊ ተጫዋች ነው። በመሃል ሜዳ ያለውን ሚዛን ይጠብቃል፣ ኳስን በጥራት ያንቀሳቅሳል እና የክለቡን የጨዋታ ፍልስፍና ያስፈጽማል። ስለዚህ ሮድሪ ከሄደ ሲቲ በተመሳሳይ ደረጃ ያለ ተተኪ ማምጣት ይፈልጋል። በዚህ ጊዜ ኤንዞ ፈርናንዴዝ እንደ ዋና ኢላማ ተጠቅሷል። የአርጀንቲናው ኮከብ በ2022 የዓለም ዋንጫ ላይ ባሳየው አስደናቂ ብቃት በዓለም የሚታወቅ ተጫዋች ሆኗል። በቼልሲም የመሃል ሜዳ ቁልፍ ተጫዋች ነው። ኤንዞ የሚለየው በኳስ አቀባበል፣ በረጅምና አጭር ፓሶች ጨዋታን በመቆጣጠርና ከመከላከል እስከ ማጥቃት ቡድኑን በማስተላለፍ ችሎታው ነው። ይህም የፔፕ ጋርዲዮላ ጨዋታ ስልት ጋር በጣም የሚስማማ ተጫዋች ያደርገዋል። ሆኖም የዝውውር ቀላል አይሆንም። ቼልሲ ኤንዞን በትልቅ ገንዘብ ያስፈረመው ስለሆነ በቀላሉ ለመልቀቅ አይፈልግም። ስለዚህ ማንቸስተር ሲቲ ይህን ዝውውር ለማጠናቀቅ ከፍተኛ ገንዘብ ሊያወጣ ይችላል። እስካሁን ድረስ የክለቦቹ መካከላዊ ይፋዊ ድርድር መጀመሩ አልተረጋገጠም፣ ግን የማንቸስተር ሲቲ ፍላጎት እንደገና ንቁ ሆኖ ቀጥሏል ተብሏል። እንግዲህ የእናንተ አስተያየት ምንድን ነው? ሮድሪ ከሄደ ኤንዞ ፈርናንዴዝ ለማንቸስተር ሲቲ ተስማሚ ተተኪ ይሆናል? አስተያየታችሁን በኮመንት አሳውቁ። ሌላኛው ዜና አርሰናል ቤት በዚህ ዝውውር መስኮት አርሰናል ከተጠቀሱባቸው ትልቅ ስሞች መካከል አንዱ የቶተንሃም ካፒቴን እና የአርጀንቲና ብሔራዊ ቡድን ተከላካይ ክርስቲያን ሮሜሮ ነው። አርሰናል ክርስቲያን ሮሜሮን ሊያስፈርም ይችላል የተባለ ነው።
እንደ ሪፖርቶች ከሆነ አርሰናል ሮሜሮን የመከላከል መስመሩን ይበልጥ ለማጠናከር እንደ ዋና አማራጭ የተመለከተው ነው። ሚኬል አርቴታ ከአዲሱ የውድድር ዘመን በፊት በመከላከል ክፍሉ የበለጠ ጥራትና ልምድ ለመጨመር ፍላጎት አለው ተብሏል። ነገር ግን ይህን ዝውውር የሚያስቸግረው ትልቁ ጉዳይ ሮሜሮ የቶተንሃም ካፒቴን መሆኑና ሁለቱ ክለቦች በሰሜን ለንደን ታሪካዊ ተቀናቃኞች መሆናቸው ነው። ስለዚህ ቶተንሃም ካፒቴኑን ለቀጥታ ተቀናቃኙ አርሰናል ለመሸጥ ፈቃደኛ አይደለም ተብሏል። በአሁኑ ሰዓት ሮሜሮ ቶተንሃምን ከለቀቀ ወደ አትሌቲኮ ማድሪድ ወይም ወደ ኢንተር ሚላን የሚያመራበት እድል ከፍ ያለ መሆኑ ተነግሯል። እነዚህ ሁለት ክለቦች ለቶተንሃም ከአርሰናል ይልቅ ተቀባይነት ያላቸው መዳረሻዎች ተደርገው ይታያሉ። ይሁን እንጂ አርሰናል ፍላጎቱን አልተወም። ክለቡ የመከላከል ተጫዋቾችን ፍለጋ በንቃት የቀጠለ ሲሆን ሮሜሮም አሁንም በዝርዝሩ ውስጥ ከሚገኙ ተጫዋቾች መካከል አንዱ ነው። ከዚህ በኋላ የሚጠበቀው ነገር አርሰናል በይፋ ጥያቄ ያቀርብ እንደሆነና ቶተንሃም አቋሙን ይቀይር እንደሆነ ነው። እስካሁን ግን ሮሜሮ ወደ አርሰናል የሚያመራበት መንገድ ቀላል አይመስልም። እናንተስ ምን ትላላችሁ? ሌላኛው አስደሳች ዝውውር ዜና ደግሞ የእንግሊዙ ግራ ተከላካይ ሉዊስ ሆልን ይመለከታል። ሉዊስ ሆል ወደ ማንቸስተር ዩናይትድ እያቀናል እየተባለ ነው። ሪፖርቶች እንደሚያመለክቱት ማንቸስተር ዩናይትድ ከተጫዋቹ ጋር በግል ውል ላይ ስምምነት ደርሷል ተብሏል። ተጫዋቹም ለቀጣዩ የውድድር ዘመን ኦልድ ትራፎርድን እንደ ቀዳሚ ምርጫው መምረጡ ተዘግቧል። አሁን የቀረው ዋና ስራ በማንቸስተር ዩናይትድ እና በተጫዋቹ ክለብ መካከል በሚደረገው የዝውውር ድርድር ነው። ሁለቱ ክለቦች በዋጋ ከተስማሙ ዝውውሩ በቅርቡ ሊጠናቀቅ ይችላል። ቢሆንም እስካሁን ድረስ ከክለቦቹ በኩል ይፋ ማረጋገጫ አልተሰጠም። ስለዚህ ይህን ዜና እንደ ቀጣይ ሊከተል የሚገባ የዝውውር እድገት መመልከት ይገባል። ሌላኛው ትልቅ የዝውውር ዜና ደግሞ የእንግሊዙን ኮከብ ሞርጋን ጊብስ ዋይትን ይመለከታል። ሞርጋን ጊብስ ዋይት ለማስፈረም አርሰናልና ባየር ሙኒክ በፉክክር ላይ ናቸው ተብሏል። እንደ ሪፖርቶች ከሆነ አርሰናልና ባየር ሙኒክ በዚህ ክረምት ጊብስ ዋይትን ለማስፈረም ከፍተኛ ፉክክር ውስጥ ገብተዋል። ሁለቱም ክለቦች ተጫዋቹን የመሃል ሜዳቸውንና የማጥቃት ክፍላቸውን ለማጠናከር ተስማሚ ምርጫ እንደሆነ ያምናሉ። ጊብስ ዋይት በፈጠራ ችሎታው፣ በኳስ አቀባበሉ፣ የጎል ድሎችን በመፍጠርና ጎሎችን በማስቆጠር የሚታወቅ ተጫዋች ነው። ይህም ለአርሰናል አሰልጣኝ ሚኬል አርቴታም ሆነ ባየር ሙኒክ አስፈላጊ የሚያደርገው ነገር ነው። አርሰናል በተለይ የፈጠራ አማካኝና በብዙ የማጥቃት ቦታዎች መጫወት የሚችል ተጫዋች እየፈለገ ሲሆን ባየርን ሙኒክም ቡድኑን በአዲስ ተሰጥኦ ለማጠናከር ፍላጎት አለው። በአሁኑ ሰዓት ግን ሁለቱም ክለቦች ይፋዊ ጥያቄ ስለማቅረባቸው የተረጋገጠ መረጃ የለም። ሆኖም ፍላጎታቸው እየጠነከረ መሆኑ ተዘግቧል እና በቀጣዮቹ ቀናት ድርድሮቹ ሊጀምሩ እንደሚችሉ ይጠበቃል። አሁን የሚጠበቀው ነገር ማን ፈጥኖ ይፋዊ ጥያቄ እንደሚያቀርብ ነው፣ አርሰናል ወይስ ባየር ሙኒክ? የዚህ ክረምት ፉክክር አሸናፊ ማን እንደሚሆን በቅርቡ ይታወቃል። ሌላኛው የዝውውር ዜና ደግሞ ወደ ቼልሲ ቤት ይወስደናል። ሰማያዊዎቹ በዚህ የዝውውር መስኮት ቡድናቸውን ለማጠናከራቸውን ቀጥለዋል። ቼልሲ ፔፕ ቻቫሪያንን ለማስፈረም ተስማማ። እንደ ዝውውር ሪፖርቶች ከሆነ ቼልሲ የራዮ ቫልካኖንን የግራ ተከላካይ ፔፕ ቻቫሪያንን ለማስፈረም ስምምነት ደርሰዋል። የዝውውሩ ዋጋ 19 ሚሊዮን ዩሮ ቋሚ ክፍያና 2 ሚሊዮን ዩሮ በተጨማሪ ጉርሻዎች በድምሩ 21 ሚሊዮን ዩሮ አካባቢ እንደሆነ ተዘግቧል። ተጫዋቹ አሁን የሕክምናው ምርመራውን ለማድረግና የውል ፊርማውን ለመጨረስ ወደ ለንደን እንደሚጓዝ ተገልጿል። የክለቦቹ መካከል ያለው የሰነድ ስራም በመጠናቀቅ ላይ ነው። ፔፕ ቻቫሪያ በግራ ተከላካይ ቦታ መጫወት የሚችል ሲሆን በመከላከል ብቃቱ በፍጥነቱና በማጥቃት ላይ በሚሰጠው እገዛ ይታወቃል። ቼልሲ በቅርብ ዓመታት ወጣት ተጫዋቾችን በማስፈረም የወደፊት ቡድን ለመገንባት እየሰራ ሲሆን የቻቫሪያ መምጣትም የዚህ እቅድ አካል እንደሆነ ይታያል። እስካሁን ድረስ የመጨረሻው የሕክምና ሂደትና ይፋዊ ማስታወቂያ ብቻ የሚጠበቅ ሲሆን ቼልሲ አዲሱን ተጫዋቹን በቅርቡ ለደጋፊዎች ሊያስተዋውቅ ይችላል። አሁን ደግሞ ወደ ስፔን እንሂድ። ባርሴሎና በዚህ ክረምት የማጥቃት ክፍሉን ለማጠናከር የፈለገ ሲሆን ትኩረቱን ወደ አርጀንቲናው ኮከብ ጁሊያን አልቫሬስ አድርጓል ተብሏል። ጁሊያን አልቫሬስ ወደ ባርሴሎና ሊገባ ነው። ሪፖርቶች እንደሚገልጹት አልቫሬስ ባርሴሎናን እንደ ተመራጭ መዳረሻው እየተመለከተ ነው። ተጫዋቹ ወደ ካምፕ ኑ ለመዘዋወር ፍላጎት እንደሆነ ተዘግቧል። ባርሴሎና ግን ይህን ዝውውር ለማጠናቀቅ ከአትሌቲኮ ማድሪድ ጋር መስማማት ይኖርበታል። ክለቡ የተሻለ የገንዘብ ጥያቄ ለማቅረብ የተዘጋጀ ነው ተብሏል። ጁሊያን አልቫሬስ በመሃል አጥቂ ቦታ ብቻ ሳይሆን በክንፎችም መጫወት የሚችል ተጫዋች ነው። ይህም ለባርሴሎና የማጥቃት አማራጮችን በእጅጉ ሊያሳድግለት ይችላል። ሆኖም እስካሁን ድረስ ዝውውሩ ተጠናቋል የሚል ይፋ ማረጋገጫ የለም። የሚቀጥሉት ድርድር ቀናት የአልቫሬስ የወደፊት ጣፋንታ ላይ ትልቅ ሚና ይኖራቸዋል ተብሏል። ሌላኛው ዜናችን ደግሞ አርሰናልን የሚመለከት ነው። አርሰናል በማጥቃት ክፍሉ ተጨማሪ ጥራት ለማምጣት የባርሴሎናን ክፍት ተጫዋች ፌራን ቶሬዝን የተመለከተ ነው ተብሏል። ፌራን ቶሬዝ ወደ አርሰናል ይዘዋወር ይሆን? እስቲ እንመልከት።
ሪፖርቶች እንደሚጠቁሙት አርሰናል ከቪኒሲየስ ጁኒየር ዝውውር ጋር ተያይዞ አማራጮችን እያየ ነው። ፌራን ቶሬዝ በዝውውሩ ውስጥ ከሚገኙ ተጫዋቾች መካከል አንዱ ሆኗል። ስፔናዊው ተጫዋች በግራ ክንፍ፣ በቀኝ ክንፍና እንደ አጥቂ መጫወት የሚችል ሲሆን የፍጥነቱና የጎል ማስቆጠር ችሎታው ለአርሰናል ሊጠቅም ይችላል። ቢሆንም ባርሴሎና ተጫዋቹን በቀው ለመልቀቅ አይፈልግም። ክለቡ ፌራንን በቡድን ውስጥ ማቆየት እንደሚፈልግ ተገልጿል። እንዲሁም ፒኤስጂም ለተጫዋቹ ፍላጎት እንዳለው ተዘግቧል። እስካሁን ድረስ አርሰናል ይፋዊ ጥያቄ አላቀረበም፣ ግን በገበያው ላይ ያሉ አማራጮችን እየገመገመ ነው። በቀጣይ ቀናት የፌራን ቶሬዝ ወደፊት ሁኔታ የሚገለጥ ይሆናል። ሌላኛው ዜናችን ደግሞ ወደ ጣሊያን ስንሄድ የሴሪያው ናፖሊ አርሰናሉን ብራዚላዊ አጥቂ ገብርኤል ጄሱስን በዚህ ክለብ ለማስፈረም ፍላጎት ነው ተዘግቧል። ናፖሊ ገብርኤል ጄሱስን ይፈልጋል። ናፖሊ ማጥቃት ክፍሉን ለማጠናከር የፈለገ ሲሆን የ28 ዓመቱን አጥቂ እንደ አማራጭ ከፍ ብሎ እያየው ነው። ጄሱስ በማንቸስተር ሲቲ እና አርሰናል ያለው ልምድ እና በተለያዩ የማጥቃት ቦታዎች መጫወት መቻሉ ለናፖሊ ማራኪ አድርጎታል። እንደ ሪፖርቶች ከሆነ አርሰናል ለጄሱስ ከ20 ሚሊዮን ዩሮ በታች የሆነ ጥያቄ ለመቀበል አይፈልግም። ክለቡም እሱ ከሄደ በኋላ ተገቢ ተተኪ ማምጣት እንደሚፈልግ ተጠቁሟል። ጄሱስ በአርሰናል ውስጥ በጉዳት ችግሮች ቢያጋጥመው የአጥቂ ብቃቱ ልምዱና በትልቅ ጨዋታዎች ያለው ልምድ እሱን አሁንም የሚፈለግ ተጫዋች አድርጎታል። እስካሁን ድረስ በናፖሊና በአርሰናል መካከል የተጠናቀቀ ስምምነት የለም። ሆኖም ጄሱስ የዝውውር መስኮቱ ከመዘጋቱ በፊት ክለቡን ሊለቅ የሚችል ተጫዋች እንደሆነ ይታያል። አሁን ደግሞ ወደ ቱርክ ስንሄድ የቱርኩ ሻምፒዮን ጋላታሳሪ የአርሰናል ብራዚላዊ ኮከብ ገብርኤል ማርቲኔሊን በዝውውር ገበያው የተከታተለው ነው። ጋላታሳሪ ገብርኤል ማርቲኔሊን ይፈልጋል። ሪፖርቶች እንደሚገልጹት ጋላታሳሪ ማርቲኔሊን እንደ አማራጭ የሚያዩ የኤሲ ሚላኑን ራፋኤል ሊዮን ማስፈረም ካልቻለ ነው። ማርቲኔሊ በአርሰናል ውስጥ ካሉ አስፈላጊ የማጥቃት ተጫዋቾች መካከል አንዱ ሲሆን በፍጥነቱ በአንድ ለአንድ የመጫወት ችሎታውና በጎል ማስቆጠር ብቃቱ ይታወቃል። ሆኖም አርሰናል ማርቲኔሊን በቃሉ ለመልቀቅ አይፈልግም። ክለቡ ተጫዋቹን ለመሸጥ ከመወሰኑ በፊት በማጥቃት ክፍሉ ተገቢ ተተኪ ማግኘት እንዳለበት ይጠቁማል። ጋላታሳሪ በቅርብ ጊዜ ትልልቅ ተጫዋቾችን ለማስፈረም የሞከረ ሲሆን ማርቲኔሊን ማምጣት ከቻለ በጥቃት ክፍሉ ትልቅ ተጨማሪ ሊሆንለት ይችላል። እስካሁን ድረስ ይፋዊ የዝውውር ጥያቄ ወይም ስምምነት የለም። ነገር ግን የማርቲኔሊ ወደፊት ሁኔታ በዚህ የዝውውር መስኮት ሊከታተሉት የሚገባ ትልቅ ጉዳይ ነው። አሁን ደግሞ ወደ እንግሊዝ ፕሪሚየር ሊግ ክለቦች እንመለስ። የማንቸስተር ዩናይትዱ የቀድሞ ተጫዋች አሮን wan-bissaka በትልቅ የፕሪሚየር ሊግ ክለቦች ላይ ትኩረት ውስጥ ገብተዋል። አርሰናልና ቼልሲ ለwan-bissaka ፍላጎት አላቸው ተብሏል። ሪፖርቶች እንደሚገልጹት አርሰናልና ቼልሲ በዚህ ክረምት የቀኝ ተከላካዩን ሁኔታ የተከታተሉ ሲሆን ሁለቱም ክለቦች የመከላከል አማራጮችን የማሻሻል እየሰሩት ነው። wan-bissaka ከሚታዩ አማራጮች መካከል ሆኗል። wan-bissaka በተለይ በአንድ ለአንድ የመከላከል ብቃቱ ይታወቃል። ፍጥነቱ፣ የተጋጣሚን ክንፍ ተጫዋቾች ማቆም ችሎታውና የመከላከል ልምዱ ለአርሰናልና ቼልሲ ማራኪ አማራጭ አድርጎታል። ሆኖም እስካሁን ድረስ ከሁለቱም ክለቦች በኩል ይፋዊ ጥያቄ አልቀረበም። የትኛውም ክለብ ወደፊት እርምጃ እንደሚወስድ በሚቀጥሉት ቀናት ይጠበቃል። አሮን wan-bissaka በፕሪሚየር ሊጉ ያለው ልምድና የመከላከል ብቃቱ ለአዲሱ ክለብ ትልቅ ጥቅም ሊሆን ይችላል። አሁን ደግሞ ወደ ማንቸስተር ዩናይትድ ዜና እንመለስ። ቀይ ሰይጣኖቹ በዚህ ክረምት የመከላከል ክፍላቸውን ለማጠናከር እየሰሩ ነው። የቼልሲውን ቀኝ ተከላካይ ማሎ ጉስቶን እንደ አማራጭ እያዩት ነው ተብሏል። ማንቸስተር ዩናይትድ ማሎ ጉስቶን ይፈልጋል ማለት ነው። ሪፖርቶች እንደሚገልጹት የፈረንሳዊ ተከላካይ ለማንቸስተር ዩናይትድ ቀርቧል ተብሏል። ዩናይትድ በቀኝ ተከላካይ ቦታ ተጨማሪ ጥራት ለማምጣት ገበያውን እየመረመረ ነው። ማሎ ጉስቶ በፍጥነቱ፣ በኳስ መያዝ ችሎታውና በማጥቃት ላይ በሚሰጠው እገዛ የሚታወቅ ተጫዋች ነው። ይህም ለማንቸስተር ዩናይትድ አዲሱ የቡድን ግንባታ እቅድ ጋር ሊስማማ ይችላል። ነገር ግን ይህ ዝውውር ቀላል አይሆንም። ማሎ ጉስቶ ከቼልሲ ጋር ውል ያለው ሲሆን ሰማያዊዎቹ ተጫዋቹን ለመልቀቅ ፈቃደኛ መሆናቸው አልታወቀም። እስካሁን ድረስ የተጠናቀቀ ዝውውር ወይም ይፋዊ ድርድር የለም። ግን ማንቸስተር ዩናይትድ በመከላከል ቦታዎች ላይ ማሻሻያ ለማድረግ እየፈለገ መሆኑ ተጠቁሟል። ሌላኛው ዜና ደግሞ ጁቬንቱስ ጆሹዋ ዚርክዚን ይፈልጋል። የሴሪያው ጁቬንቱስ የማንቸስተር ዩናይትዱን አጥቂ ጆሹዋ ዚርክዚን ለማስፈረም እየሰራ መሆኑ ተዘግቧል። ሪፖርቶች እንደሚሉት ማንቸስተር ዩናይትድ ለተጫዋቹ በውሰት ስምምነት ሊፈቅድ ይችላል። ዚርክዚም ወደ ጁቬንቱስ ለመሄድ ፍላጎቱ እንደገለጸ ተናግሯል። የኒዘርላንዱ አጥቂ ከባየር ሙኒክ በኋላ በቦሎኛ ያሳየው ብቃት ትልቅ ትኩረት አስገኝቶለታል። እሱ በቴክኒክ ችሎታው፣ በኳስ መያዝና ለቡድን አጋሮቹ ድል በመፍጠር የሚታወቅ አጥቂ ነው። ጁቬንቱስ የማጥቃት ክፍሉን ለማሻሻል እየፈለገ ሲሆን ዚርክዚን እንደ አስፈላጊ አማራጭ እያየው ነው ተብሏል። ነገር ግን ዝውውሩ እንዲጠናቀቅ የውሰት ውልና የገንዘብ ሁኔታዎች መስማማት ይኖርባቸዋል። በተመሳሳይ ጊዜ ጁቬንቱስ ዚርክዚን ካመጣ የአጥቂ ጆናታን ዴቪድ የወደፊት ሁኔታ ሊለወጥ ይችላል ተብሏል። እስካሁን ድረስ የመጨረሻ ስምምነት አልተጠናቀቀም፣ ግን ጁቬንቱስ እና ዚርክዚ በመካከል ያለው ፍላጎት እየጨመረ ነው።
ሌላኛው ዜና ማንቸስተር ቤት ዲጂድ ስፔንስ ወደ ማንቸስተር ዩናይትድ። የቶተንሃሙ ተከላካይ ዲጂድ ስፔንስ ወደ ኦልድ ትራፎርድ ሊያመራ ይችላል የሚል ወሬ ወጥቷል። ሪፖርቶች እንደሚገልጹት ስፔንስ በዚህ ክረምት ቶተንሃምን ለመልቀቅ እያሰበ ሲሆን ተወካዮቹም ተጫዋቹ ለማንቸስተር ዩናይትድ እና ለሊቨርፑል እንደ አማራጭ አቅርበዋል። የ23 ዓመቱ ተከላካይ በቀኝ ክንፍና በሌሎች የመካከል ቦታዎች መጫወት የሚችል ሲሆን በፍጥነቱ በኳስ መሸከም ችሎታውና በማጥቃት ላይ በሚሰጠው እገዛ ይታወቃል። ቶተንሃም ለተጫዋቹ ወደ 35 ሚሊዮን ዩሮ አካባቢ ዋጋ እንደሚፈልግ ተዘግቧል። ሆኖም ማንቸስተር ዩናይትድ እስካሁን ዝውውሩን ለመቀጠል የመጨረሻ ውሳኔ አላደረገም። ዩናይትድ በመከላከል ክፍሉ ላይ ማሻሻያ ለማድረግ እየፈለገ ሲሆን ዲጂድ ስፔንስ ከሚገኙ አማራጮች መካከል አንዱ ነው። እስካሁን ድረስ ይፋዊ ድርድር ወይም ስምምነት የለም፣ ግን በቀጣዮቹ ቀናት የስፔንስ የወደፊት ሁኔታ ሊገለጥ ይችላል ተብሏል። አሁን ደግሞ ወደ ላቲን እንሂድ። የብራዚሉ ወጣት አጥቂ ካዋይ ኤሊያስ በአውሮፓ ትልቅ ክለቦች ትኩረት ውስጥ ገብቷል። አርሰናልና ማንቸስተር ዩናይትድ ለካዋይ ኤሊያስ ፉክክር ላይ ናቸው። ሪፖርቶች እንደሚሉት አርሰናልና ማንቸስተር ዩናይትድ የሻክታር ዶኔትስክ ወጣቱን አጥቂ እየተከታተሉ ነው። ሁለቱም ክለቦች የወደፊት አጥቂ አማራጭ ለማግኘት በገበያው ላይ ንቁ ሆነዋል። የ20 ዓመቱ ካዋይ ኤሊያስ በቅርቡ በአስደናቂ ብቃቱ ትኩረትን ስቧል። በአንድ ጨዋታ ፍጹም ሃትሪክ ማስቆጠሩ ብዙ ክለቦች እንዲከታተሉ አድርጓል። ሻክታር ዶኔትስክ ተጫዋቹን በቀው ለመልቀቅ አይፈልግም። ክለቡ ለሱ ወደ 30 ሚሊዮን ፓውንድ አካባቢ ዋጋ እንደሚፈልግ ተዘግቧል። ከአርሰናልና ከዩናይትድ በተጨማሪ ኤሲ ሚላንና ፖርቶም ለተጫዋቹ ፍላጎት እንዳላቸው ተጠቁሟል። እስካሁን ድረስ የተጠናቀቀ ዝውውር የለም። ነገር ግን ካዋይ ኤሊያስ በቀጣይ ዓመታት ትልቅ ኮከብ ሊሆን ከሚችሉ ወጣት ተጫዋቾች መካከል አንዱ ሆኖ እየተመለከተው ነው። አሁን ደግሞ አስገራሚ ዝውውር ወሬ እንመልከት። አንቶኒ ወደ አርሰናል። የማንቸስተር ዩናይትዱ ብራዚላዊ ክንፍ ተጫዋች አንቶኒ ከአርሰናል ጋር በውሰት ዝውውር ሊያያዝ እንደሚችል ወሬዎች ወጥተዋል። ሪፖርቶች እንደሚጠቁሙት ሁለቱ ወገኖች ሊሆን ስለሚችል የውሰት ስምምነት ውይይት እንዳደረጉ ተናግሯል። ይህም የግዢ አማራጭ ወይም የወደፊት ውል ሊኖረው ይችላል ተብሏል። አንቶኒ በአያክስ ዘመኑ በአስደናቂ ብቃት ከታወቀ በኋላ ወደ ማንቸስተር ዩናይትድ ተዘዋውሯል። በፍጥነቱ በቴክኒክ ችሎታውና በግራ እግሩ የሚያደርገው ጨዋታ የሚታወቅ ተጫዋች ነው። ሆኖም በኦልድ ትራፎርድ ያሳየው አፈጻጸም ከተጠበቀው ደረጃ በታች እንደነበር ተናግሯል። ይህም የወደፊቱን እንዲጠይቅ አድርጓል። አርሰናል ግን እስካሁን ይፋ የዝውውር ጥያቄ አላቀረበም። ይህ ዜና በአሁኑ ጊዜ እንደ ዝውውር ወሬ ብቻ ይታያል። በቀጣይ ቀናት አርቴታና አርሰናል በማጥቃት ክፍሉ ላይ ምን ውሳኔ እንደሚወስዱ የሚጠበቅ ይሆናል። በቀጣይም የዝውውር ዜና ደግሞ እዛው ከአርሰናል የዝውውር ዜና ሳንወጣ መድፈኞቹ የፈረንሳይን ወጣት ተጫዋች ኢብራሂም ሙባዬን በጥንቃቄ የታተሉት ነው ተብሏል። አርሰናል ለኢብራሂም ሙባዬ ፍላጎት አለው። ሪፖርቶች እንደሚገልጹት አርሰናል ከተጫዋቹ አካባቢ ጋር ግንኙነት ጀምሯል። ክለቡም የወደፊት ፕሮጀክቱን ለማጠናከር ተስፋ ያላቸውን ወጣት ተጫዋቾች መፈለጉን ቀጥሏል። ኢብራሂም ሙባዬ በችሎታውና በእርገጥ አቅሙ ትኩረትን የሳበ ወጣት ሲሆን በተለይ በፍጥነቱ በቴክኒክ ብቃቱና በማጥቃት ችሎታው ይታወቃል። ሆኖም የአርሰናል ፍላጎት ገና በመጀመሪያ ደረጃ ላይ ነው ተብሏል። እስካሁን ድረስ ይፋ ጥያቄ ወይም የዝውውር ስምምነት አልተደረገም። አርሰናል በቅርብ ዓመታት ወጣት ተሰጥኦዎችን በማምጣት የወደፊት ቡድን ለመገንባት እየሰራ ሲሆን ኢብራሂም ሙባዬም ከሚከታተሏቸው ተስፋ ሰጪ ተጫዋቾች መካከል አንዱ ሆኗል። የመጨረሻው የዝውውር ዜና ደግሞ ራፋኤል ሊዮን ይመለከታል። ራፋኤል ሊዮ ለፕሪሚየር ሊግ ክለቦች ቀርቧል ተብሏል። አሁን ደግሞ በአውሮፓ ከሚጠበቁ ትልቅ የዝውውር ዜናዎች አንዱን እንመልከት። የኤሲ ሚላኑ ፖርቹጋላዊ ኮከብ ራፋኤል ሊዮ ወደ ፕሪሚየር ሊግ ሊዘዋወር ይችላል የሚል ወሬ ወጥቷል። እንደ ሪፖርቶች ከሆነ የሊዮ ተወካዮች ተጫዋቹን ለተለያዩ የእንግሊዝ ትልቅ ክለቦች አቀርበዋል። ከነዚህም መካከል አርሰናል፣ ማንቸስተር ዩናይትድ እና ሌሎች የፕሪሚየር ሊግ ክለቦች እንደሚገኙ ጠቁሟል። ሊዮ በፍጥነቱ በአንድ ለአንድ የመጫወት ችሎታውና በጎል ማስቆጠር አቅሙ ከአውሮፓ ምርጥ የክንፍ ተጫዋቾች መካከል ይቆጠራል። ኤሲ ሚላን ግን ተጫዋቹን ለመልቀቅ ቀላል ውሳኔ አይወስድም። ክለቡ ለሊዮ ከፍተኛ ዋጋ እንደሚጠይቅ ሲገለጽ የተጫዋቹ ውል እስከ 28 ድረስ ከሚላን ጋር ይቀጥላል። በተጨማሪም ጋላታሳራይ እና ሌሎች ክለቦች ለተጫዋቹ ፍላጎት እንዳለው ተዘግቧል። እስካሁን ድረስ የተጠናቀቀ ዝውውር የለም። ነገር ግን ራፋኤል ሊዮ የዚህ ክረምት ትልቁ የዝውውር ስሞች አንዱ ሆኖ መቀጠሉ እርግጥ ነው። እነዚህ ነበሩ የዛሬዎቹ ትልቅ የዝውውር ዜናዎች። ከሮሪ ወደ ባርሴሎና የሚያወሩ ዝውውር ጀምሮ የአርሰናል፣ ማንቸስተር ዩናይትድ፣ ቼልሲ እና ሌሎች ትልቅ ክለቦች የዝውውር እንቅስቃሴዎችን ተመልክተናል። እነዚህ ሁሉ እስካሁን የተመዘገቡ የዝውውር ዜናዎች ሲሆኑ የመጨረሻ ስምምነቶች ሊቀየሩ ስለሚችሉ እኛም እስከ መጨረሻው እንከታተላቸዋለን። ይህን የዝውውር ዜና ከወዳችሁ ላይክ ያድርጉ፣ ሰብስክራይብ በማድረግ ቀጣይ የእግር ኳስ ዜናዎችን ከኛ ጋር ይከታተሉ። እስከቀጠለው ቪዲዮ ድረስ እንሰናበታለን። እግር ኳስን በፍቅር ተከታተሉ።